እዚህም እያሉ እንጀራቸው እቺ ነበረች። ወጥተውም እየሰደቧት እንጀራ የሚያገኙት በዚህ ቤተክርስቲያን ታጅበው ነው። በፌዴራል በማርሽ ባንድ ነው። ጊዜው የኛ ነው ይላሉ። አገር የሰራች ቤተክርስቲያን የማያውቋት ሰዎች ተነስተው ጉልበታቸውን እያሳዩባት ነው ያሉት። መጽሐፍ ቅዱስ የጾም መጽሐፍ የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና፣ የሰው ትዕግስት ማለቂያው የእግዚአብሔር ሥራ መጀመሪያ። ቆሞ ለመናገር ቁጭ ብሎም ለማድመጥ ጥበብ ከእግዚአብሔር ሲሰጥ ብቻ ነውና ለኔ ለባሪያው ተናጋሪ የሆነ አንደበትን ለእናንተም ለሰሚዎቹ አስተዋይ የሆነ ልቡናን ቸሩ አምላካችን እግዚአብሔር ለሁላችንም በቸርነቱ ያድነን። እስኪ አንድ ጊዜ ላስቸግራችሁ በርዕስነት ያነሳነውን ቃል በህብረት ለመናገር ሁላችንም ራሳችንን እናዘጋጅ። እግዚአብሔር በሉ እስኪ ሁላችሁ እግዚአብሔር ይጎበኛችኋል። እግዚአብሔር ምን ይላችኋል? ይህንን ጉባኤ እግዚአብሔር ይጎብኝልን። እንግዲህ ወደ አንደኛው እንምጣ። ጊዜ ለመጠቀም ትንሽ ይፈጥናለሁ። እንድትከታተሉኝ በእግዚአብሔር ፍቅር እጠይቃችኋል። እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል፣ እግዚአብሔር ያስባችኋል፣ እግዚአብሔር ያያችኋል ማለት ነው የቃሉ ትርጉም። ወገኖቼ እግዚአብሔር ሲጎበኝን የተቆጣች ሰማይ ዝናብ መስጠት ትችላለች። እግዚአብሔር ሲጎበኝን ጤና ያጣን ጤና ማግኘት እንችላለን። እግዚአብሔር ሲጎበኝን ያዘንን ሐዘናችን ለደስታ ይለወጣል። እግዚአብሔር ሲጎበኝን በሕይወታችን ተራራ የሆነብን ነገር ደልዳላ ሜዳ ይሆንልናል። ባህር እየተከፈለ በደረቅ መሻገር እንችላለን። እግዚአብሔር ሲጎበኝን እንጀራ ያጣን ሰዎች እንጀራ እናገኛለን። የታሰርን ሰዎች ከስራታችን እንፈታለን። የተጨነቅን ሰዎች ከጭንቀታችን እንረጋጋለን። የአልቃሾች እንባ ይታበሳል። ብቻ እግዚአብሔር ሲጎበኝን የጎደለው ነገር ሁሉ ይሞላል። ባጭሩ እግዚአብሔር ይጎበኛችኋል ማለት እግዚአብሔር ይመለከታችኋል ማለት፣ እግዚአብሔር ያስባችኋል ማለት፣ እግዚአብሔር ያያችኋል ማለት ነው። ወገኖቼ በዚህ ዘመን አገራችን ኢትዮጵያ የእግዚአብሔርን ጉብኝት የምትፈልግበት ወቅት ነው። ቤተ ክርስቲያናችን የእግዚአብሔርን ጉብኝት የምትፈልግበት ጊዜ ነው። የእያንዳንዳችን ሕይወት የእግዚአብሔር ጉብኝት የሚፈልግበት ወቅት ላይ ነው ያለ። በዚህ ዘመን እግዚአብሔር ካላሰብን፣ እግዚአብሔር ካልተመለከትን፣ እግዚአብሔር በምሕረት አይኖ ካላየን ኑሮ በጣም ከባድ ነው። አይኖቻችን የሚያዩት፣ ጆሮቻችን የሚሰሙት አስጨናቂ ነገር ነው። ብዙ ሰዎች በሕይወት ከመኖር ይልቅ ሞታቸውን እየለመኑ ነው ያሉት። ታውቃላችሁ። እግዚአብሔርማ ኢትዮጵያን ተዋት፣ እግዚአብሔርማ ቤተ ክርስቲያኒቱን ተዋት፣ እግዚአብሔርማ እኛን ተወን፣ አያስበንም፣ አያየንም፣ አይመለከተንም እያሉ ብዙ ሰዎች ኑሮ ከብዷቸው እየተጨነቁ ነው ያሉ። የትምህርቱ መሰረታዊ ዓላማ ከዚህ ውስጥ ወጥተን እግዚአብሔር እንደሚያስበን፣ እግዚአብሔር እንደሚመለከተን፣ እግዚአብሔር እንደሚጎበኘን ማሳየት ነው የትምህርቱ መሰረታዊ ዓላማ።
ወደ ሁለተኛው እስኪ እንምጣ። እግዚአብሔር በመጽሐፍ ቅዱስ እነማንን ጎበኘ? ከብሉይ ኪዳን አንድ፣ ከአዲስ ኪዳን አንድ ለአብነት እመለከታለሁ። ሁሉን እንዳልተርክ ጊዜ ስለሌለን ሐዋርያው ቅዱስ ጳውሎስ በሃይማኖት ለወለዳቸው በዕብራውያን ለሚገኙት ክርስቲያኖች ሲጽፍላቸው ስለ ሶምሶንና ስለ ባርቅ፣ ስለ ዮፍታሔና ስለ ሳሙኤል፣ ስለ ቀሩትም ነቢያት እተርክላችሁ ዘንድ ወደድኩ። ሁሉን እንዳልተርክላቸው ጊዜ የለኝም አላቸው። ዕብራውያን 11 ቁጥር 32 ላይ የተመዘገበ እግዚአብሔር ቃል። እኛም አሁን በእግዚአብሔር የተጎበኙትን ሁላቸውንም ለመተረክ ጊዜ አይበቃንም። ግን ለአብነት ቅድም እንዳለን ከብሉይ ኪዳን አንዱን ከአዲስ ኪዳንም አንዱን አንስተን እናየዋል። ብሉይ ኪዳንን ስናነሳ ከብዙዎቹ መካከል በእግዚአብሔር ከተጎበኙት የምናገኛቸው የቤተልሔምን ሕዝቦች ናቸው። ታሪኩ በመጽሐፈ ሩት በምዕራፍ 1 ቁጥር 1 ላይ የተመዘገበ ነው። እንዲህ ብሎ ይጀምራል። መሳፍንት በምድሪቱ ላይ ይፈርዱ በነበረበት ዘመን በአንድ ከተማ አንድ ቤተሰብ ነበረ። የባል ስም አቤሜሌክ፣ የሚስት ስም ኑኃሚን፣ ሁለት ልጆች አሏቸው። መሐሎንና ኬሌዮን ተብለው ይጠራሉ። የሚኖሩት በይሁዳ ቤተልሔም ነበረ ይላል። ሁላችን እንደምናውቅ ቤተልሔም ማለት የቃሉ ትርጉም የእንጀራ ቤት ማለት። በዚህ ቤተልሔም ተብላ በምትጠራ ከተማ በአንድ ወቅት ላይ ጽኑ ረሃብ ሆነ። እግዚአብሔር የሰማይን መስኮት ዘጋ። ምድሪቱ የተዘራባት አልበቅል፣ የተተከለባት አልጸድቅ አለ። ረሃብ መጣባት። ረሃብ ደግሞ አስጨናቂ ነው። ታውቃላችሁ፣ መጽሐፍ ቅዱስ ከረሃብ ሰይፍ ይሻላል ብሏል። እዛ ሰቆቃወ ኤርምያስ ምዕራፍ 4 ቁጥር 9 ላይ ከረሃብ ሰይፍ ይሻላል። ሰይፍ ገላግሌ ነው። አንድ ጊዜ ይቆርጣል፣ በቃ ይገድላል። ረሃብ ግን ያሰቃያል። ረሃብ ጊዜ አይሰጥም። አምላካችን እግዚአብሔር በረሃብ ውስጥ ያሉትን ወገኖቻችንን እሱ በቸርነቱ ይጎብኝልን። አሜን ብሎ ወገኖቼ፣ ታውቃላችሁ አገራችን ኢትዮጵያ አሁን በጣም ከባድ ሁኔታ ውስጥ ነው ያለች። በቀን አንድ ጊዜ መብላት ማይችሉ ብዙ ወገኖቻችን ናቸው። ኑሮ የከበዳቸው፣ ኑሮ እንደ ሰማይ የራቀባቸው፣ ምነው በመሸ ብለው የሚመኙ፣ ሲመሽ ደግሞ ምነው በነጋ የሚሉ፣ ዙሪያው ገደል የሆነባቸው፣ ቀኑ የጨለመባቸው፣ አጣብቂኝ ውስጥ የገቡ፣ ሰማይ የተደፋባቸው፣ የሚበላና የሚጠጣ ነገር ወገኖቼ ጥያቄ ያልተመለሰላቸው ረሃብ ውስጥ ያሉ ብዙ ወገኖቻችን አሉ። በዚህ ቤተልሔም በሚባል ከተማ ረሃብ ሆነ። የጥቂቱን ጊዜ ረሃብ መታገስ አቅቷቸውና ኑኃሚንና አቤሜሌክ ቤተልሔምን ትተው ታሪኩን እንደምናውቅ ተሰደው ወደ ሞዓብ ምድር ወረዱ ይላል መጽሐፍ። መከራ ሲገጥምህ፣ ፈተና ሲገጥምህ ስፍራህን አትልቀቅ ተብሎ ነው የተጻፈው። እዚህ በመጽሐፈ መክብብ ምዕራፍ 10 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል የገዢ ቁጣ በገጠመ ጊዜ፣ መከራና ፈተና በገጠመ ጊዜ ስፍራህን አትልቀቅ። ወገኖቼ ይቺ ዓለም የመከራ ዓለም ናት። በዚች ዓለም ላይ ስንኖር ማግኘት፣ ማጣት፣ መክበር፣ መዋረድ፣ ሐዘን፣ ደስታ ይፈራረቃሉ። ምንም አይነት መከራ ግን ቢገጥመን መፍትሄው ስፍራን መልቀቅ አይደል። ስፍራ የተባለ ሃይማኖት፣ ስፍራ የተባለች ቤተክርስቲያን፣ ስፍራ የተባለ መንፈሳዊ ሕይወት፣ ስፍራ የተባለ አገልግሎት፣ እነዚህ ሁሉ ስፍራዎቻችን ናቸው። መፍትሄው ስፍራ መልቀቅ አይደለም። ባለንበት ቦታ ሆኖ
እሱ ነው መፍትሄው። አንዳንዶች ጥቂት ሲቆነጠጡ፣ ጥቂት ፈተና፣ ጥቂት መከራ በሕይወታቸው ሲገጥማቸው እንደ መፍትሄ የሚያዩት ሃይማኖት መቀየር ነው፣ ማተም መበጠስ ነው፣ ከቤተ ክርስቲያን መውጣት፣ ወደ ሌላ መንጋ መሄድ ነው። ባካችሁ ይሄ ድምፅ የሚሰማን ኦርቶዶክሳውያን ላይመቸን ይችላል፣ ላይሞላልን ይችላል፣ ላይሳካልን ይችላል። ብንራብም፣ ብንጠማም፣ ብንታረዝም፣ ብንታመምም፣ ብንቸገርም፣ ምንም ቢጎድልብንም በመጀመሪያ ሃይማኖታችን እስከ መጨረሻው ድረስ እንጽና። ሐዋርያው ቅዱስ ጳውሎስ ምንድን ያለው? በሮሜ ለሚገኙት ክርስቲያኖች ከክርስቶስ ፍቅር የሚለየኝ ማን ነው? መከራ፣ ስደት፣ ረሃብ ነውን? ቀኑን ሙሉ ስላንተ እንገደላለን፣ እንደሚታረዱ በጎች ተቆጠርን ያለው ሮሜ 8 ቁጥር 35 ላይ። ከሃይማኖታችን ፍቅር ምንድን ነው የሚለየን? ከቤተ ክርስቲያን ፍቅር ምንድን ነው የሚለየን? ከተዋህዶ ምንድን ነው የሚለየን? ረሃብ ነው? ስደት ነው? ጥም ነው? ማጣት ነው? መቸገር ነው? ምንም ነገር በሕይወታችን ይግጠመን፣ ስር ሰደን በሃይማኖት እንታነጽ። እዚሁ ቤት ሆነን በሃይማኖታችን ሆነን እግዚአብሔርን እንጠብቀው። ይሄ ቤተሰብ ጥቂት ረሃብ ወደዚች ከተማ ሲመጣ መታገስ አቃተውና ትንቢት የተነገረላትን ሱባኤ የተቆጠረላትን የዳዊት ከተማ ተብላ የምትጠራውን በኋላም ኢየሱስ ክርስቶስ የሚወለድባትን ቤተልሔምን ትተው ወደ ሞዓብ ሄዱ። ልክ ሞዓብ ሲደርሱ ኑኃሚን ባሏን አጣች። ጥቂት ቆየችና 2 ልጆቿን አጣች። መሐሎንና ኬሊዮንም ሞቱባት። የወላድ መካን ሆና ቀረች ይላል መጽሐፍ። ስፍራ መልቀቅ ዋጋ ያስከፍላል። ሃይማኖትን መለወጥ ዋጋ ያስከፍላል። ከቤተ ክርስቲያን መውጣት ዋጋ ያስከፍላል። አሁን ትናንትና በሚያስገመግም ድምፃቸው ይሰብኩ የነበሩ አንዳንዶች፣ ትናንትና በሚያምር ድምፃቸው ይዘምሩ የነበሩ አንዳንድ ዘማሪዎች፣ ትናንትና መቅደስ ገብተው ተንሱ ጸልዩ እያሉ ይቀድሱ የነበሩ አንዳንዶች ስለ ገንዘብ፣ ስለ ጥቅም፣ ስለሚሻግት እንጀራ ብለው ሃይማኖታቸውን የቀየሩ ማዕተባቸውን የበጠሱ ባሉበት ቦታ ደስተኛ ይመስላችኋል? እስኪ እውነቱን እንነጋገር። ሃይማኖታቸውን የለወጡ ስፍራቸውን የለቀቁ ከቤተ ክርስቲያን የወጡ ሰዎች ባሉበት ስፍራ ላይ ደስተኞች ይመስሏችኋል? ደስተኛ አይደለም። ደስተኛ አለመሆናቸውን በምን እናውቃለን ካላችሁ፣ አሁንም ከቤተ ክርስቲያኒቱ ላይ አልወረዱም። ባሉበት ቤት ሆኑ። አሁንም ቢሆን እንጀራቸው ቤተ ክርስቲያን ናት። እዛ ሆነው ቤተ ክርስቲያኗን እየሰደቡ ነው የሚኖሩት። 24 ሰዓት ቲክቶክ ላይ ወጥተው፣ ፌስቡክ ላይ፣ ዩቲዩብ ላይ ተቀምጠው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም እሷን ነው እያነሱ እንጀራ እዚህም እያሉ እንጀራቸው እቺ ነበረች። ወጥተውም እየሰደቧት እንጀራ የሚያገኙት በዚህ ቤተ ክርስቲያን። ይሄ የምን ምልክት ይመስላችኋል መሰላችሁ? በሄዱበት ቦታ ያለማረፋቸው ምልክት ነው። ቤተ ክርስቲያኗን እያነሱ ይናገሩ። ባሉበት ቤት ውስጥ ቢያርፉ ኖሮ፣ ደስተኛ ቢሆኑ ኖሮ፣ ሰላም አግኝተው ቢሆኑ ኖሮ የራሳቸውን ዶግማ፣ የራሳቸውን ቀኖና፣ የራሳቸውን አስተምህሮ ያስተምሩ ነበረ። አንድም ቀን ወንጌል ሲሰብኩ አልሰማናቸው። ጠላት ዲያብሎስ የስድብ አፍ ሰጥቷቸው የአውሬው መንገድ ጠራጊዎች ስለሆኑ ሁልጊዜ የሚሳደባል። ወገኖቼ እንደዚህ ቢሆኑ እኛ አንጠላቸውም፣ እንወዳቸዋለን። እግዚአብሔር አንዳንዶቹ እንደተመለሱ የቀሩትንም ልብ ሰጥቶ እግዚአብሔር ይመልስልን። ይሄ ነው ምኞታችን፣ ይሄ ነው ፍላጎታችን። እንደወጡ አያስቀራቸው እግዚአብሔር። መልሶ ልብ ሰጥቶ ወደ እናት ቤተ ክርስቲያን እግዚአብሔር ይመልስልን። እንመለስ። ስፍራዋን ለቀቀች። ከቤተልሔም ወደ ሞዓብ ወረዱ። ነገር ግን እዛ ሲደርሱ ቅድም እንደተረክነው አልተጠቀሙም። አቤሜሌክ ሞተ፣ 2 ልጆቿም ሞቱ።
ወገኖቼ ስፍራችሁን አትልቀቁ። ከሃይማኖታችሁ አትውጡ። ከቤተ ክርስቲያናችሁ አትውጡ። ማዕተባችሁን አጥብቃችሁ ያዙ። የትንቢት መፈጸሚያዎች እንዳትሆኑ። ዛሬ ያለንበት ዘመን ከባድ ዘመን። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ መጨረሻው ዘመን ለደቀ መዛሙርቱ ሲነግራቸው በመጨረሻው ዘመን ከሚሆኑት ነገሮች መካከል አንደኛው ብዙዎች በክርስቶስ ስም መምጣታቸው፣ ብዙዎቹን ማሳታቸው ነው። እናንተ ግን አለ ደቀ መዛሙርቱን ማንም እንዳያስታችሁ ተጠንቀቁ። ማንም እንዳያስታችሁ ምን በሉ? ተጠንቀቁ ተብለናል። መጠንቀቅ ነው። እነሆ ክርስቶስ ከዚህ አለ ወይም ከዛ አለ ቢሏችሁ አትመኑ። ሐሰተኛ ክርስቶሶች፣ ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት፣ ሐሰተኛ አስተማሪዎች ይነሳሉ። ቢቻላቸውስ አይቻላቸውም እንጂ የተመረጡትን እንኳን እስኪያስቱ ድረስ በምትሃት ብዙ ድንቃ ድንቅ ነገር ያደርጋሉ። በዚህ እንዳትደነቁ። የትንቢት መፈጸሚያ እንዳንሆን አምላካችን እግዚአብሔር ሁላችንን ይጠብቃል። ሐሰተኛ ነቢያት፣ ሐሰተኛ ሐዋርያት ተነስተዋል፣ እንደ አሸን ፈልተዋል፣ ምድሪቱን አጥልቅልቀዋታል። እንደምታዩት ነው እንግዲህ ጊዜ የሰጠው ቀን ድንጋይ ይሰብራል ይላሉ አባቶች። ጊዜ ሰጥቷቸዋል። ጊዜ ስለሰጣቸው እንደ ልባቸው ነው የሚናገሩት፣ እንደፈለጉ ነው። ታጅበው ነው፣ በፌዴራል በማርሽ ባንድ ነው፣ ጊዜው የኛ ነው ይላሉ። ይህም ጊዜ ያልፋል ያልፋል። ይህም ጊዜ ብዙ አሳልፈናል። ይህም ጊዜ ያልፋል። እንደ ዘበት እንደ ታሪክ የምናወራበት ዘመን ነው። እነዚህ በሰሞኑ ወደ ደቡብ አገልግሎት ሄጄ ነበር፣ ወደ ሐዋሳ አካባቢ። አይኖቻችን የሚያየው ጆሮቻችን የሚሰማው ነገር ያሳዝናል፣ አንገት ያስደፋል። ልክ መንግስታዊ ሃይማኖት የመጣ ይመስላል። ለሀገር ባለውለታ የሆነች ቤተክርስቲያን፣ ታቦቷን ተሸክማ ጦር ሜዳ የዘመተች ቤተክርስቲያን፣ ትምህርት ሚኒስቴር በሌለበት ጊዜ ትምህርት ሚኒስቴር ሆና ያገለገለች ቤተክርስቲያን፣ ጤና ሚኒስቴር በሌለበት ጊዜ በጸበሏ በእምነቷ በመስቀሏ ትፈውስ የነበረች ጤና ሚኒስቴር ሆና ያገለገለች ቤተክርስቲያን፣ ስልጣኔን ያስተማረች፣ ጀግንነትን ያስተማረች፣ ስርዓትን ያስተማረች፣ ዘመን አቆጣጠርን ያስተማረች፣ ፊደል ቀርጻ የሰጠች፣ የሁሉ ነገር ባለውለታ የሆነች አገር የሰራች ቤተክርስቲያን የማያውቋት ሰዎች ተነስተው ጉልበታቸውን እያሳዩባት ነው ያሉት። ቢሆንላቸው አይሆንላቸውም እንጂ ሊያዋት አይፈልጉም። አንዳንዶቹ ሊያጠፏት ነው የሚፈልጉት። እያንዳንዱን ገልጦ ማየት ያስፈልጋል። ኦርቶዶክሳውያን ተስፋ እንድትቆርጡ አይደለም የምንነግራቸው፣ ግን እየሆነ ያለውን ነገር፣ እየተፈጸመ ያለውን ነገር፣ እየተደረገ ያለውን ነገር እንድናውቀው፣ እንድናስተውለው፣ ዘመኑን እንድንዋጀው ነው። ግን ደስ የሚለው ነገር በሐዋርያትና በነቢያት መሰረት ላይ ስለታነጸች የማዕዘኑም ራስ ኢየሱስ ክርስቶስ ስለሆነ ማንም ሰው ቢነሳ ቤተ ክርስቲያኒቱን ሊያጠፋት አይችልም። የሚጠብቃት አይተኛም፣ አያንቀላፋ። ባለቤቷ ኢየሱስ ክርስቶስ ነው። በደሙን የመሰረታት ስጋውን ቆርሶ ደሙን አፍስሶ ነው የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያንን የመሰረታት ኢየሱስ ክርስቶስ እሱ ነው መሰራቸው። ትናንትም የተነሱት እንዳመጣጣቸው ሄደዋል። ዛሬም ያሉት መሄዳቸው አይቀርም። የጊዜ ጉዳይ ነው። ምናልባት አሁን አይኖቻችን አንዳንድ ነገር ሲያዩ፣ ጆሮቻችን አንዳንድ ነገር ሲሰሙ ሊጨንቀን ሊከብደን ምን እየሆነ ነው ልንል ይገባል። እኛ የድርሻችንን እንወጣ እንጂ ቤተክርስቲያኒቱን ማንም ታግሎ አይጥላትም። በዲዮቅልጥያኖስ ዘመን ያልጠፋች ቤተክርስቲያን በዘመኑ ዲዮቅልጥያኖሶች አጠፋ።
በነ መክሲሚያኖስ ያልጠፋች ቤተክርስቲያን በዘመኑ መክሲሚያኖሶች አጠፋ። በነ ዮዲት ጉዲት ያልጠፋች ቤተክርስቲያን በዘመኖቹ የዮዲት ጉዲቶች አጠፋ። በነ አሪዮስ፣ በነ ንስጥሮስ፣ በነ መቅዶኒዎስ፣ በነ ሰባሊዮስ፣ በነ ይሁዳ ያልጠፋች ቤተክርስቲያን በዘመኖቹም ሐሰተኞች አትጠፋም። እንደውም እየሰፋን ክብር ይግባ አመስግኑት እየበዛን ጠጠር መጣያ ጠፍቶ በመቅደሱ ተሰብስበን የእግዚአብሔርን እያመለክነው ነው። ክፉ ጎረቤት ዕቃ ያስገዛል ይላሉ አባቶቻችን። እግዚአብሔር አምላክ ሁላችንን በመጀመሪያ ሃይማኖት እስከ መጨረሻው ድረስ ያጽናል። የትንቢት መፈጸሚያዎች እንዳንሆን እግዚአብሔር ሁላችንን ይጠብቃል። ስለዚህ ስፍራዋን ለቀቀች። እንመለስ። ሚስጥር እየሳበን እንዳይሰፋ። ልክ እሷ ሞዓብ ስትደርስ ቤተልሔምን ለቀው ሞዓብ ሲደርሱ መጽሐፉ ምን ይላል? እግዚአብሔር ቤተልሔምን ጎበኛት ይላል። እስኪ እግዚአብሔር ማለት ብዙ ናችሁ፣ ድምጻችሁ ትንሽ አነስ ይላል። በደንብ እስኪ ድምጻችሁን አውጡና እግዚአብሔር በሉ። ቤተልሔምን ጎበኘ። ቤተልሔምን ምን አለ? ጎበኘ። የረሃቡ ዘመን አለፈ። እግዚአብሔር ይጎበኛችኋል ነው ርሳች። ቤተልሔምን እግዚአብሔር ጎበኘ። እግዚአብሔር የጉብኝት ጊዜ አለው። የሰማይን መስኮት ከፈተ እግዚአብሔር። ምድሪቱ የተዘራባት ይበቅል፣ የተተከለባት ይጸድቅ ጀመረ። ታግሰው የጠበቁ ሰዎች ለእግዚአብሔር ተጎበኙ። የረሃቡ ዘመን አለፈ። የችግሩ ዘመን አለፈ። ወገኖቼ ሁሉም ያልፋል። ረሃቡ ሲያልፍ ጥጋቡ መጣላቸው። ሁልጊዜ የሚመጣው ቀጣዩ ተቃራኒ ነው። ጨለማው አልፎ ብርሃን ነው የሚመጣው። በጋው አልፎ ክረምት ነው የሚመጣው። ማጣት ሲያልፍ ማግኘት ይመጣል። ውርደት ሲያልፍ ክብር ይመጣል። ለቅሶ ሲያልፍ ሳቅ ይመጣል። ሁሉም የሚመጣው ተቃራኒ ነው። ረሃቡ አለፈ በቤተልሔም ላይ። እግዚአብሔር ቤተልሔምን ጎበኛት፣ ከተማይቱ ተባረከች። እግዚአብሔር ይጎበኛቸዋል። በብሉይ ኪዳን እግዚአብሔር የጎበኛቸው የቤተልሔምን ሰዎች ናቸው። ጥቂት ጊዜ ረሃብ ነበረ፣ እርግጥ ነው። ጥቂት ጊዜ መከራ ነበር በቤተልሔም ላይ። ጥቂት ጊዜ ችግር ነበረ፣ ግን ችግሩ አለፈ። ችግሩ ዳዊት ምን ብሎ ነው የዘመረው? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል አለ መዝሙር 29 ቁጥር 5 ላይ የተመዘገበ እግዚአብሔር ቃል። እስኪ ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለሕይወት ዘመን ነው። ለቅሶ ማታ ይሆናል፣ ጠዋት ግን ደስታ ይመጣል። ደስታ ከመከራ በኋላ ነው የሚመጣው። ደስታ ከማጣት በኋላ፣ ከችግር በኋላ፣ ከሐዘን በኋላ ነው። መጀመሪያ ሐዘን፣ ከዛ ደስታ። መጀመሪያ ረሃብ፣ ከዛ ጥጋብ። መጀመሪያ ሕመም፣ ከዛ ጤንነት። መጀመሪያ መዋረድ፣ ከዛ መክበር። መጀመሪያ ለቅሶ፣ ከዛ ሳቅ። በቤተልሔም ላይ መጀመሪያ ረሃብ፣ ከዛ በኋላ ጥጋብ። ታገሱ። የመጀመሪያ በብሉይ ኪዳን በእግዚአብሔር የተጎበኙት አሁን ታሪኩን የተረክንላቸው የቤተልሔም ሰዎች ናቸው። ወደ አዲስ ኪዳን እንምጣ እስኪ። እግዚአብሔር በአዲስ ኪዳን ማንን ጎበኘ? ብዙዎቹን ጎብኝቷቸዋል እግዚአብሔር። ለአብነት ግን አሁንም አንድ አለ። እዚህ በሉቃስ ወንጌል በምዕራፍ 7 ቁጥር 11 ጀምሮ የተመዘገበውን አየዋል። እንደዚህ በነጋው ናይን ወደምትባል ወደ አንዲት ከተማ ሄደ። ደቀ መዛሙርቱ ብዙ ሕዝብም ከእርሱ ጋር አብረው ሄዶ ወደ ከተማይቱ በር ቀረበ። እነሆ የሞተ ሰው ተሸክመው አወጡ። እርሱም ለእናቱ አንድ ልጅ ነበረ፣ እሷም መበለት ነበረች። ታሪኩ
ሁላችን እንደምናውቅ ጌታችን መድኃኒታችን ኢየሱስ ክርስቶስ የተነገረው ትንቢት እንዲፈጸም የተቆጠረው ሱባኤ ባለቀ ጊዜ ከሰማይ ሰማያት ወረደ። ከእናታችን ከእመቤታችን ከቅድስተ ቅዱሳን ከንጽሕተ ንጹሐን ከድንግል ማርያም ከወላዲተ አምላክ ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በአጭር ቁመት በጠባብ ደረት ተወስኖ በቤተልሔም ዋሻ በከብቶች ግርግም ተወለደ። ከዚህ በኋላ ነው ቀስ በቀስ በየጥቂቱ አደገ ይላል መጽሐፍ። የ30 ዓመት ጎልማሳ ሲሆን በዮሐንስ እጅ በዮርዳኖስ ወንዝ ተጠመቀ። ወዲያ ወደ ገዳመ ቆሮንቶስ ገባ። 40 መዓልት 40 ሌሊት ከቆመ ሳይንቀሳቀስ ከዘረጋ ሳያጥፍ ያለምንም እህል ውሃ ጾመ፣ ጸለየ። በዲያብሎስ ተፈተነ። ዲያብሎስን ድል አደረገው። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራልን። አሁን እየጾምን ያለነው ጾም ኢየሱስ ክርስቶስ የጾመው ጾም ነው። ማን የጾመው ጾም ነው አልኳችሁ? እግዚአብሔር የጀመርነውን ሱባኤ በሰላም አስፈጽሞ ሁላችንን ለብርሃነ ትንሣኤው ያድርሰን። እሱን ነው አብነት አድርገን እሱን ምሳሌ አድርገን ከኔ ተማሩ ስላለን ከሱ ተምረን እኛ ኦርቶዶክሳውያን እንጾማለን። ከኛ ቤተ እምነት ውጭ ያሉ ሰዎች ጾሙ ሲሏቸው አይ ጌታ ጾሞልኛል ትላለች። እስኪ አንድ ጥያቄ ልጠይቃችሁ። ጌታ በዚህ ምድር ሳለ በልቷል አልበላም? በልቷል እንጂ በደንብ በልቷል። ፍጹም ሰው ነው፣ ፍጹም አምላክ ነው ኢየሱስ ክርስቶስ። ስለዚህ ይበላል። ጌታ በልቶልኛልና አልበላም ይላሉ አይሉም። መብሉ ላይ ያስነኩታል። ጾም ጋር ሲመጣስ ጌታ ስለ ጾመልኝ አልጾምም ትላለች። ወገኖቼ እግረ መንገዳችንን ያለነው ጾም ላይ ስለሆነ የምንጾመው በዘፈቀደ አይደለም፣ ወይንም ከመጽሐፍ ቅዱስ ሐሳብ ውጭ ሆነ አይደለም። ኢየሱስ ክርስቶስ ማድረግ የሚገባንን ነገር ሁሉ ከኃጢአት በስተቀር አድርጎ ያሳየን እሱ ነው። ጾሙ ቢለን ጾሞ፣ ጸልዩ ቢለን ጸልዮ፣ ትሑቱኑ ቢለን ትሑት ሆኖ፣ ይቅርታ አድርጉ ቢለን ጎኑን በጦር የወጉትን እጆቹን በሚስማር የቸነከሩትን የሾህ አክሊል የደፉበትን አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ይቅርታ ማድረግን ያስተማረን ኢየሱስ ክርስቶስ ነው። ስንቱን ልተርክላችሁ። በቃ ከኃጢአት በስተቀረ ክርስቲያኖች ማድረግ የሚገባቸውን አድርጎ ያሳየን ኢየሱስ ክርስቶስ ነው። ከእኔ ተማሩ ነው ያለን። ጾምን ያስተማረን ኢየሱስ ክርስቶስ። አሁን አንዳንዶቹ በጌታ ነኝ ትላለች። በጌታ ከሆንሽ ጌታ በዚህ ምድር የሰራውን ስሪ በያት። በጌታ ነኝ ሲል በጌታ ከሆን ጌታ በዚህ ምድር ያደረገውን የሰራውን ስራ በሉት። አንደኛው ጾም ነው። ጾም ነው። ይጾም ነበር ጌታችን። ጌታችን ጾመኛ ነው። እኔ ይገርመኛል። መጽሐፍ ቅዱስን ተሸክመው የሚዞሩ ብዙ ሰዎች አሉ። መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነው። እስኪ መጽሐፍ ቅዱስ በሉ። አልሰማችሁም? መጽሐፍ ቅዱስ የጾም መጽሐፍ ነው። የጾምን መጽሐፍ ተሸክሞ ጾምን መቃወም ስንፍና ነው። መጽሐፍ ቅዱስ የምን መጽሐፍ ነው አልኳችሁ? ይህንን ብትበሉ መልካችሁ ያምራል፣ ሰውነታችሁ ይወፍራል ተብሎ ቤትም ስፍራ ላይ አልተጻፈ። ነቢያቱም አልተናገሩም፣ ሐዋርያቱም አልሰበኩም። ግን ብንጾም እንደምንጠቀም በብዙ ስፍራ ላይ ተመዝግቦልናል። አምላካችን እግዚአብሔር ጾመን ዋጋ እንድናገኝ ሁላችንን በቸርነቱ ይርዳ። እንመለስ። ጾመ፣ ጸለየ፣ በዲያብሎስ ተፈተነ፣ ዲያብሎስን ድል አደረገ። ዲያብሎስን ድል የምናደርግበትን ጾም ስርዓት አድርጎ ሰራ። እሱ የሰራው ስራ። ከዚህ በኋላ ነው እንግዲህ አደባባይ ላይ ወጥቶ ወንጌል መስበክ፣ ታምራት ማድረግ የጀመረው። ወደ አንዲት ከተማ ገባ። ቅድም እንዳነበብነው ናይን ትባላለች ከተማይቱ። ልክ ወደ ከተማይቱ ወንጌል ሊሰብክ ሲገባ አንዲት መበለት ሴት ልጇ ሞቶባት ወደ ቀብር ስፍራ ስትሄድ ኢየሱስ ክርስቶስ ወንጌል ሊሰብክ ወደ ከተማይቱ ሲገባ ፊት ለፊት ተገናኘው። አያት። ሴቲቱን ትወድቃለች፣ ትነሳለች፣ እንባዋን ታፈሳለች። መጽሐፉ ምን ይላል? ጌታም ባያ
ባያት ጊዜ አዘነላትና አታልቅሺ አላት ይላል። እስኪ ጌታም ባያት ጊዜ አዘነላትና አታልቅሺ አላት። ምን አትበይ አላት? ለዚች ሴት ያዘነ ጌታ ለሁላችንም ይዘንልን። እስኪ አንድ ጥያቄ ልጠይቃችሁ። እግዚአብሔር ያዝናል አያዝንም? አቤት ያዝናል። በማናችንም መጨነቅ እግዚአብሔር ደስተኛ አይደለም። በማናችንም ህመም፣ በማናችንም መሰቃየት፣ በማናችንም ማጣት፣ በማናችንም መራብ፣ በማናችንም እንቅልፍ አጥቶ ቁጭ ብሎ ማደር ባካችሁ እግዚአብሔር ደስተኛ አይደለም። ሴቲቱ ስትወድቅ ስትነሳ መመለት ናት ነው አይደለም የሚለው? ቅድም ስናነብ መመለት ማለት ባል የሞተባት ሴት ማለት ባል ሞቶባታል። የባሏ መሞት ሳያንስ እንደገና ልጇን ሞተባት። በእንቅርት ላይ ጆሮ ደግፍ ሆነባት። በቁስል ላይ ጥዝጣዜ ሆነባት። ልቧ ያዘነባት ሴት ናት። እቺ ሴት ያላዘነች ማን ያዝን ነው? ባሏ ሞቶ እንደገና ተጨምሮ ልጇን ሞተባት። ለዚህ ነው የምትወድቀው የምትነሳው። ለዚህ ነው በአራት ማዕዘን እንባዋ የምታፈሰው። ክርስቶስ አያትና አንቺ ሴት አይዞሽ አታልቅሺ አላት። እኛንም አይዟችሁ ይበለን። በብዙ ነገር እያዘንን ያለ በገዛ ባሏ የምታዝን ሚስት አለች በዚህ ዘመን። በገዛ ሚስቱ የሚያዝን ባል አለ። በወላጆቹ የሚያዝን ልጅ አለ። በልጁ የሚያዝን ወላጅ አለ። ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። ማነው በሀገሩ ጉዳይ የማያዝን? ማነው በቤተ ክርስቲያኑ ጉዳይ ማያዝን? በውስጥም ባለው በውጭም ባለው በምናየው በምንሰማው ነገር ማነው ማያዝነው? ዛሬ በወገኖቹ ጉዳይ የማያዝነው ማን ነው? ሰው በግፍ ሲገደል፣ ሰው መከራ ሲቀበል፣ ይህን ስናይ ይህን ስንሰማ እያዘንን ያለ ነው። ይኸውላችሁ ሐዘናችን ይለያያል እንጂ ሁላችንም ሐዘንተኞች ነን። ምናለቅስበት ምክንያቱ ይለያያል እንጂ ሁላችንም አልቃሾች ነን። እቺ ሴት ስታለቅስ አያትና አዘነላት። አይዞሽ አታልቅሺ አላት። ሰው ቢያዝን ታውቃላችሁ የመጨረሻው እርዳታ ከንፈር መምጠጥ። ወንድም ሊሆን ይችላል፣ እህት ልትሆን ትችላለች፣ አባት ሊሆን ይችላል፣ እናት ልትሆን ትችላለች፣ ጓደኛችን ሊሆን ይችላል። አያድርስ ነው። ተቸግረን አይቶ፣ ተርበን አይቶ፣ ተጠምተን አይቶ፣ ታመን አይቶ፣ 5 እና 10 ሳንቲም ቸግሮን አይቶ ሰው ካዘነ የመጨረሻ እርዳታው ከንፈር መምጠጥ ነው። ማብላት እየቻለ ማያበላ፣ ማጠጣት እየቻለ የማያጠጣ፣ ማልበስ እየቻለ የማያለብስ አዝኖ ከንፈሩን መጥቶ ሰው ይሄዳል። እግዚአብሔር ካዘነ ግን ወደ ድርጊት ወደ ስራ ያመራዋል። እግዚአብሔር ሰው አይደለም። ዝም ብሎ አዝኖ ከንፈሩን መጥቶ ትቶን አይሄድም። እግዚአብሔር ይውላችሁ ካዘነ ስራ ይሰራል። ተርበን እንደሆነ ምንበላውን ይሰጠናል። ተጠምተን ከሆነ ያጠጣናል። ታርዘን ከሆነ ያለበስናል። ታመን ከሆነ ይፈውሰናል። ተጨንቀን ከሆነ ከጭንቀታችን ያረጋጋናል። እግዚአብሔር ካዘነ ወደ ስራ ወደ ድርጊት ያበራዋል። አያት፣ አዘንላት። ታሪኩን ላሳጥር። ቁሙ አላቸው። አስክሬኑን አውርዱ አላቸው። አወረዱት። ቀረብ አለ ኢየሱስ ክርስቶስ ወደ ሞተው። እጁን ያዘው፣ ቀኝ እጁን ያዘው። አንተ ብላቴና እልሃለሁ ተነሳ ሲለው አፈፍ ብሎ ተነሳ። ለእናቱ ስጧት አለ። የባልሽን ሐዘን ያስረሳሽ አለ። ሴቲቱ ሐዘኗ ለደስታ ተለወጠ። አፏ በሳቅ ተሞላ፣ ከንፈሯ በእልልታ ተሞላ። የሞተባት ልጇ ተነሳ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ይችላል አይችልም? አቤት! ሞቶ የነበረው ልጇን አስነሳላት። ግረ መንገድ ምንም አይነት ችግር በሕይወታችሁ ይጠማችሁ፣ እባካችሁ ችግራችሁን ከእግዚአብሔር በታች አድርጉትና እግዚአብሔርን ከችግሮቻችሁ ሁሉ በላይ አድርጉት። አሁን አንዳንድ ሰዎች የሆነ ችግርን እግዚአብሔር ይፈታል፣ መልስ ይሰጣል፣ ደግሞ የሆነውን ነገር አይችልም ብለው እጃቸውን አጣጥፎ እግራቸውን አጣምረው ቁጭ ያሉ ሰዎች
ከዚህ ውስጥ ምንም አይነት ነገር በህይወታችን ይቅጠመን፣ የቱም አይነት ችግር በህይወታችን ይቅጠመን፣ ከእግዚአብሔር በታች ነው ችግራችን። ከማን በታች ነው? ችግራችንስ የት ነው ያለው? ማነው? እግዚአብሔርስ የት ነው ያለው? ከችግራችን ሁሉ በላይ። የምናመልከው አምላክ የታመሙትን ማዳን ብቻ ሳይሆን የሞቱትን ማስነሳት የሚችል ይኸው እኮ አሳየን። ታዲያ ለምንድን ነው የተለያየ ጤናትን የኔ ነገር አበቃልኝ? ለምንድን ነው ተስፋ የምንቆርጠው? ምናልባት ሐኪሞቹ የጤና ባለሙያዎቹ ያንተ ነገር አበቃለህ፣ ያንቺ ነገር አበቃልሽ፣ ዝም ብላችሁ የሚሞትበትን ቀን ጠብቆ የምትሞትበትን ቀን ጠብቆ ሊሉን ይችላሉ። ሐኪሞች ተስፋ ሊያስቆርጡን ይችላሉ። ግን ሰው ሲጨርስ እግዚአብሔር መስራት ይጀምራል። የሰው ትዕግስት ማለቂያው የእግዚአብሔር ስራ መጀመሪያ። ተስፋ አትቁረጡ ኦርቶዶክሳዊ። የትኛውም አይነት ችግር ከእግዚአብሔር በታች ነው። እግዚአብሔር ከችግራችን ሁሉ በላይ ነው። ሁሉን መፍታት ይችላል። ሁሉን ማስተካከል ይችላል። ለሁሉ መልስ መስጠት ይችላል። መጽሐፍ ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት እኔም እመልሰዋለሁ ተብሎ ተጽፏል። እስኪ ቃሉን በልባችሁ እንዲጻፍ ከኔ ቀጠላችሁ ተናገሩት። ከነገር በሉስ። ያልተናገረ ሰው አለ። ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት እኔም እመልሰዋለሁ። እኔ ምን እለዋለሁ? ከነገር አንድ ነገር ቢከብዳችሁ። ምንድነው የከበዳችሁ ወንዶቼ? ምንድነው ወንድሞቼ በህይወታችሁ የከበዳችሁ? የፍርድ ቤት ጉዳይ ነው ፍትህን ያጣችሁት? ምንድነው የከበዳችሁ? በትዳር ውስጥ እየኖራችሁ ልጅን ያልተሰጣችሁ የጤና ችግር ነው? የእንጀራ ችግር ነው? ተምራችሁ ስራን ያጣችሁት? በትዳራችሁ ሰላም የላችሁም፣ ፍቅር የላችሁም። ምንድነው ከነገር የከበዳችሁ ነገር? መጽሐፍ እንደዚህ ይላል፣ ከነገር አንድ ነገር ቢከብዳችሁ እሱን ወደ እኔ አምጦት እኔ እሰራዋለሁ፣ እኔ አስተካክለዋለሁ፣ እኔ መልሰዋለሁ። ለእግዚአብሔር ለቃሉ ታማኝ የሆነ አምላክ አምጦት በጸሎት አምጦና ጣሉት። እግዚአብሔር የከበደብንን ነገር ሁሉ ያቀልልን። በገጠመን መከራ ሁሉ እግዚአብሔር መውጫውን ያዘጋጅልን። አዎ የሞተ ልጇን አስነሳ። ወደምፈልገው ቃል ልምጣ። እዚሁ ሉቃስ 7 ቁጥር 16 ላይ እንደዚህ ይላል፣ ሁሉም ፍርሃት ያዛቸው ይላል። ልክ የሞተው ልጅ ሲነሳ ታላቅ ነቢይ በእኛ መካከል ተነስቷል አሉ። ደግሞ እግዚአብሔር ሕዝቡን ጎበኘ አሉ። እስኪ እግዚአብሔር ሕዝቡን ጎበኘ። ርዕሳችን ምንድን ነበር? እግዚአብሔር ምን ይላችኋል? ደግሞ እግዚአብሔር ሕዝቡን ጎበኘ እያሉ እግዚአብሔርን አመሰገኑ። ታሪክ ተቀየረ። ነገር ተገለበጠ። የሞተባት ልጇ ተነሳ፣ ሕይወት ዘራ። የባሏን ሐዘን የረሳች አሁን እግዚአብሔር እንዲጎበኘን ምን እናድርግ? እሱን ተመልክቼ ባጭር ትምህርቴን ጠቃልላለሁ። ሁለቱን ተመልክተናቸዋል። ሶስተኛውን አይቼ ትምህርቴን ጠቃልላለሁ። ወገኖቼ በዚህ ዘመን እግዚአብሔር እንዲጎበኘን ከፈለግን የመጀመሪያ ከኛ የሚጠበቀው ሳናቋርጥ ዝም ብሎ መጸለይ። ሳናቋርጥ ምን ማድረግ? ጸሎታችሁን እንዳታቋርጡ። የእግዚአብሔርን ጉብኝት የምትፈልጉ ከሆነ መጽሐፍ ለምኑ ይሰጣችኋል፣ መዝጊያ አንኳኩ ይከፈትላችኋል፣ ፈልጉ ታገኛላችሁ ይላል። ከእናንተ መካከል ልጅ እናቱን ዳቦ ቢለምን ድንጋይ ትሰጠዋለችን? እንቁላል ቢለምንስ በእንቁላል ፈንታ እባብ ወይንም ጊንጥ ትሰጣለችን? እና
እናንተ ክፉ ሆናችሁ ሳላችሁ ለልጆቻችሁ መልካም ማድረግ ካወቃችሁ የሰማዩ አባታችሁ እግዚአብሔርማ ለሚለምኑት እንዴት አብልጦ አያደርግም ነው የሚለው። እግዚአብሔር ዳቦ መልካም ነገር እየለመን ነው፣ ድንጋይ ክፉ ነገር አይሰጠንም። እባካችሁ ዳቦ ሰላም እየለመን ነው፣ ድንጋይ ጦርነት አይሰጠንም። ዳቦ ጤንነት እየለመን ነው፣ ድንጋይ በሽታ አይሰጠንም። ዳቦ በረከት እየለመን ነው፣ ድንጋይ መርገም አይሰጥም እግዚአብሔር። ስለዚህ ከኛ የሚጠበቀው የእግዚአብሔርን ጉብኝት ለማግኘት እግዚአብሔር እንዲያየን፣ እግዚአብሔር እንዲያስበን፣ እግዚአብሔር እንዲመለከተን ሳናቋርጥ መጸለይ። ውዳሴ ማርያማችሁን እንዳታቋርጡ፣ ዳዊት መድገማችሁን እንዳታቋርጡ፣ ቅዳሴ ማስቀደሳችሁን እንዳታቋርጡ፣ ከቤተ ክርስቲያን እንዳትጠፉ፣ እንዲህ ካለ ጉባኤ ቁጭ ብላችሁ የእግዚአብሔርን ቃል መስማት እንዳታቋርጡ። ጠብቁ፣ ዝም ብላችሁ ይመጣል እግዚአብሔር። ጸሎታችን ከእንባ የተደገፈ ሆኖ እንጸልይ። ምንድነው ነቢዩ ኤርምያስ የተናገረው? እግዚአብሔር ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝምም ሳትል እንባን ታፈሳለች አለ። ሰቆቃወ ኤርምያስ ምዕራፍ 3 ቁጥር 49 ላይ ወገኖቹ እስራኤላውያን በባቢሎን ምርኮ በነበሩ ጊዜ፣ በመከራ ውስጥ በጭንቅ ውስጥ በነበሩ ጊዜ ነቢዩ ኤርምያስ እንዲህ ብሎ ጸለየ። እግዚአብሔር አለ ከላይ ከሰማይ እስኪጎበኘንና እስኪመለከተን ድረስ ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች አለ። ሳታቋርጡ ጸልዩ፣ ሳታቋርጡ አንቡ፣ ሳታቋርጡ አልቅሱ። ስለ ሀገራችሁ፣ ስለ ቤተ ክርስቲያናችሁ፣ ስለ ወገኖቻችሁ፣ ስለ ጤናችሁ፣ ስለ ጎደለባችሁ ነገር ሁሉ ጸልዩ። እግዚአብሔር ያስበናል፣ እግዚአብሔር ይጎበኘናል፣ እግዚአብሔር ይመለከተናል። ከኛ የሚጠበቀው የመጀመሪያ የእግዚአብሔርን ጉብኝት ለማግኘት ጸሎት። ምን አልኳችሁ? ይሁላችሁ ጸሎት አይቋረጥም። ጳውሎስ ለተሰሎንቄ ክርስቲያኖች ምንድን ያላቸው? ሳታቋርጡ ጸልዩ ነው ያላቸው። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 18 ላይ ሳታቋርጡ ጸልዩ፣ በሁሉ ደግሞ አመስግኑ ብሏቸዋል። አሁን ብዙዎቻችን ጸሎቱን ርግፍ አድርገን ትተናል። በትዝታ ላይ ያለነው የዛሬን ያድርገውና ትላለች። እንደኔ ጸሎተኛ የለም። ዛሬ ውዳሴ ማርያም የት እንዳላት ታውቃለህ? የዛሬን ያድርገውና እንደኔ ዳዊት ደጋሚ የለም ይላል። ዳዊቱ ዛሬ መዝገበ ጸሎቱ የት እንዳለ ግን አያውቅም። ጸሎት እየጨመርን የምንሄደው እንጂ እየቀነስን የምንሄደው አይደለም። ጸሎት ከእግዚአብሔር ጋር መነጋገር ነው። ሰው እንዴት ከእግዚአብሔር መነጋገሩን ያቆማል? ጸሎት ሐሳብን ለእግዚአብሔር ማቅረብ ማለት ነው። ስለዚህ ጸሎታችሁን ጨምሮ የእግዚአብሔርን ጉብኝት ከፈለጋችሁ ይሁላችሁ በሚገባችሁ ቋንቋ በመጸለያችን የምንጨምረው ነገር እንኳን ባይኖር በመጸለያችን ግን የምንቀንሰው ነገር አለ። ምን እንቀንሳለን ካላችሁ የሚጸልይ ሰው ፍርሃትን ይቀንሳል፣ የሚጸልይ ሰው ጭንቀትን ይቀንሳል፣ የሚጸልይ ሰው ብቸኝነትን ይቀንሳል። ስለዚህ በመጸለያችን ከምናገኘው ጥቅም ባሻገር ደግሞ ምን ቀንሰው ነገር አለ። ጸሎተኛ ሰው እኮ አይፈራም፣ ታውቃላችሁ፣ ምንም ቢመጣበት አይፈራም። ስለዚህ ጸልዩ፣ አሁንም ጸልዩ፣ አሁንም ጸልዩ። የመጨረሻ እግዚአብሔር እንዲጎበኘን በትዕግስት ሆነን እንጠብቀው። ምን ሆነን እንጠብቀው? በትዕግስት ይመጣል። በለሷን የጠበቀ ፍሬዋን ይበላል፣ ጌታውን የጠበቀ ይከብራል ተብሎ ተጽፏል። እዛ ምሳሌ 27 ቁጥር 18 ላይ የተመዘገበ ቃል። እስኪ በለሷን ነው የጠበቀ ፍሬዋን ይበላል፣ ጌታውንም የጠበቀ ይከብራል። በቃ ጌታውን የጠበቀ በትዕግስት የጠበቀ ይከብራል፣ ይጎበኛል። ትዕግስት ብቻ ነው እግዚአብሔር ከኛ የሚፈልገው። ያ ኢዮብ እስኪ ባይነን ልላችሁ ሳሉት የመጨረሻ ቃል ጤናውን አጣ፣ ሀብት ንብረቱን አጣ፣ ልጆቹን አጣ። 3 መከራ በሕይወቱ ደረሰበት። 3 ታላላቅ መከራ። 10 ልጆቹን ያጣው በአንድ ሌሊት። 7 ወንድ ናቸው፣ 3 ሴት ናቸው። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ነው፣ በቁስል ነው የተመታው። ሀብት ንብረቱን በሙሉ ነው ያጣው፣ የወደመበት። ግን ምንድን ያለው? ከእናቴ ማኅፀን ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን ገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። 10 ልጆቹን አቶ ተመስገን አለ። ሙሉ ሀብት ንብረቱን አቶ ተመስገን አለ። ጤናውን አቶ ተመስገን አለ። አላጉረመረመም። ወገኖቼ ኢዮብ አላማረረም ተብሎ ነው የተጻፈው። አላዘንም አልተባለም። አዝኗል፣ ግን አላማረረም። የታል ማመልከው አምላክ አላለም። የታል እግዚአብሔር አላለም። አዝኗል፣ ግን አማሯል ተብሎ አልተጻፈም። ማዘን የተፈቀደ ነው። ማዘን ተፈጥሯዊ ነው። ግን እባካችሁ እግዚአብሔርን አታማሩት። ምንም ቢገጥማችሁ እግዚአብሔርን አታማሩት።
ተመስገን አለ። በአንድ ወቅት በሚስቱ በኩል ሰይጣን መጥቶ ሊጥለው ሞከር፣ አልቻለም። በጓደኞቹ በኩል መጣ፣ አልቻለም። መጨረሻ ላይ ራሱ አይኑን አፍጦ ጥርሱን አግጦ ሰይጣን መጣ። እስካሁን ፍጹምነትን ይዘሃል፣ ይህ እግዚአብሔር የምትለው ልጆችን ካልጠበቀ ሀብት ንብረትን ካልጠበቀ ለምን ታመልከዋለህ? ስደብና ሙት አለው። ኢዮብ እንደዚህ ብሎ መለሰ፣ የምፈልገው ቃል የመጣው ነገር ይምጣ አለ። ስጋዬን በጥርሴ ነክሼ ይይዘዋለሁ አለ። ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። ኢዮብ 13 ቁጥር 14 ላይ የተመዘገበ ቃል አንድ ላይ እንበለውና ትምህርቱን እንዳጠቃል። የመጣው ነገር ይምጣ በሉ። ስጋዬን በጥርሴ ነክሼ ይይዘዋለሁ፣ ቢገድለኝም እንኳን አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ። በምን እጠብቀዋለሁ? ጤና ማጣት ከእግዚአብሔር አይለየኝም። ልጆች ማጣት ከእግዚአብሔር አይለየኝም። ሀብት ንብረት ማጣት ከእግዚአብሔር አይለየኝም። ቢገድለኝም እንኳን በትዕግስት ማንን እጠብቃለሁ? በቃ እኛም እንደዚህ ነን። ምንም ነገር አይለየን። በቃ እንጨክን፣ እንጠብቀው። በትዕግስት ይጎበኘናል፣ ይመጣል። ሰው ዝም ብሎ የእግዚአብሔርን ማዳን ተስፋ ቢያደርግ መልካም ነው ተብሎ ተጽፏልና ዝም ብለን እግዚአብሔርን ተስፋ አድርገን እንድንኖር አምላካችን እግዚአብሔር ሁላችንን በቸርነቱ ይርዳል። ያስተማረን አምላክ ስሙ የተመሰገነ ይሁን። ድንግል ማርያም ጣዕሟን በአንደበታችን ፍቅሯን በልባችን ትሳልብን። ሀገራችን ኢትዮጵያ አምላካችን እግዚአብሔር በጽኑ ሰላም ይጠብቅልን። የእምነት ነፃነታችንን እግዚአብሔር ያስከብርልን። የሁላችንን መጨረሻ እግዚአብሔር ያሳምርልን።